የሚኒስትሪ ፈተናን ጥሩ ውጤት ለማምጣት ያለፉ ዓመታት የሚኒስትሪ ጥያቄዎችን መስራት የውዴታ ግዴታ ነው። ሌጀንድ ቱቶሪንግ እናንተ ጥሩ ውጤት እንድታመጡ በዝግጅታችሁ ላይ ያግዛችሁ በዛሬው ዕለት የ2016 የሂሳብ ፈተና የሚኒስትሪ ጥያቄን ከሚገርም ማብራሪያ ጋር ይዞላችሁ መጥቷል። ይህን ቪዲዮ እስከ መጨረሻው ማየት በወላጆቻችሁ የሚያስጨበጭብ ውጤት እንድታመጡ ይረዳችኋል። ይህ ቪዲዮ ከተመቻችሁም ላይክ አድርጉት። ያልገባችሁም ቦታ ካለ በኮሜንት ተጨማሪ ማብራሪያ መጠየቅ ይቻላል። አሁን ዝግጁ ከሆናችሁ ወደ ቪዲዮ እንግባ። ጥያቄ ቁጥር 1 ከሚከተሉት ሙሉ ቁጥሮች ውስጥ ተጋማሽ ያልሆነው የቱ ነው ይላል። አሁን እዚህ ጋር ተጋማሽ ያልሆነው ነው የሚለው። ይህ ተጋማሽ የሆነ ማለት ነው። በተዘዋዋሪ ተጋማሽ ማለት ምን ማለት ነው የሚለውን አብረን ብናይ አንድ ሙሉ ቁጥር ተጋማሽ ወይ ደግሞ ኢቭን ነምበር የሚሆነው የቁጥሩ የአንድ ቤት ሆሄ ይሄ 1 ፕለስ ቫልዩ የምንለው 0 2 4 6 እና 8 ከሆነ ብቻ ነው። 1 ፕለስ ቫልዩ የምንለው እነዚህ መጨረሻ ላይ ያሉ ቁጥሮች አሉ አለ በስተቀኝ እነሱ 1 ፕለስ ቫልዩ ይባላሉ ማለት ነው። እነዚህን ቁጥሮች ከሆኑ ቁጥሩ ተጋማሽ ነው እንላለን ማለት ነው። አሁን እዚህ ጋር ሀ ላይ ስንመጣ 0 ነው አለ፣ ትክክል ነው። ለላይ 4 አለች፣ ተጋማሽ ነው። አመርዋ 1 ነው፣ 1 ስለሌለ ተጋማሽ አይደለም ማለት ነው። 6 ነው፣ 6 ደግሞ አለ። ስለዚህ መልሱ አመርዋ 421 ይሆናል ማለት ነው። ጥያቄ ቁጥር 2 ከሚከተሉት ሙሉ ቁጥሮችስ ለአምስት ተካፋይ የሆነው የቱ ነው? ስለዚህ ለአምስት ተካፋይ የሚሆኑ ቁጥሮች እንዴት እንደሆኑ እናያለን። አንድ ሙሉ ቁጥር በአምስት ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ ይሄ 1 ፕለስ ቫልዩ የምንለው 0 ወይም ደግሞ 5 ከሆነ ብቻ ነው ማለት ነው። ስለዚህ ላስት ዲጂቱ ይሄ 1 ፕለስ ቫልዩ ብለን የምንጠራው 0 ወይ 5 መሆን ከቻለ ቁጥሩ በአምስት ተካፋይ ነው ብለን እንናገራለን ማለት ነው። አንድ ነው አይሆንም፣ ለ0 ነው 0 ይሆናል። አመርሃ 3 ነው አይሆንም፣ 6 ነው። ለአምስት ተካፋይ ሆነው ለ970 የአንድ ቤት ሆሄው 0 የሆነው ማለት ነው። ሶስተኛ ጥያቄ ጋር ስንሄድ የ455 አካፋይ የሆነው የቱ ነው ይላል። በመጀመሪያ ደረጃ በ3 ተካፋይ የሆነ ቁጥር እንዴት ነው የምናውቀው? ሁሉንም ዲጂቶች ደምረን አይደለ? 4 ሲደመር 5 9፣ 9 ሲደመር 5 14። 14 ለ3 አይካፈልም። በ14 ተካፋይ የሚሆነው የረጅም ጊዜ ስለሚወስድ መጀመሪያ አንዳንድ ዲጂት ያላቸውን እንወስዳለን። በ5 ስንሄድ 5 ምን ማለት ነው? መጨረሻው 0 የ5 ይሆን አይደለ? ቁጥሩ በ5 ተካፋይ ነው ማለት ነው። በቀላሉ አወቅን ሌሎቹ ጋር ሳንሄድ። ስለዚህ መልሳችን መ5 ይሆናል። ጥያቄ ቁጥር 4 የ360 ብቸኛ ትንትን የሆነው የቱ ነው ይላል። አማራጮች አሉልን። ስለዚህ ብቸኛ ትንትን ለመፈለግ አብጂ ዛፍን ነው የምንጠቀመው አብዛኛውን ጊዜ። አብጂ ዛፍን እንጠቀማለን። 360ን ለ2 እናካፍላለን፣ 180 ይሆናል። 180ን ለ2 ስናካፍል 90 ይሆናል። 90ን አሁንም ለ2 እናካፍላለን፣ 45 ይሆናል። 45 ደግሞ ያው ለ2 መካፈል አይችልም አይደለ? 45 ለ2 መካፈል ስለማይችል ምንድነው የምናደርገው? በ3 እናካፍለዋለን። 4 ሲደመር 5 9 ስለሆነ በ3 ይካፈላል። በ3 15 ይሆናል። 15 በ2 መካፈል ስለማይችል አሁንም በተመሳሳይ በ3 እናካፍለዋለን። 5 ጋር ብቸኛ ቁጥር ስለሆነ እናቆማለን ማለት ነው። አሁን 2 ስንት ጊዜ አለ? 2 3 ጊዜ አለ። ለና ሐመር ላይ ብቻ ነው ያለው። 3 ደግሞ 2 ጊዜ አለች። ለላይ ልክ ነው። 5 አንድ ጊዜ አለ። መልሳችን በቀላሉ ለላይ ያለው ይሆናል ማለት ነው። ጥያቄ ቁጥር 5 የ52 እና የ86 ትንሹ የጋራ አካፋይ ትጋአ የሆነው የቱ ነው ይላል። ስለዚህ እነዚህን ቁጥሮች ትጋአ ለመፈለግ ቀላሉ መንገድ የማካፈል ዘዴን መጠቀም ነው። ስለዚህ በተመሳሳይ ቁጥር ስናካፍል በ252ን 26 ይሆናል፣ በ286ን 43 ይሆናል። አሁንም በተመሳሳይ በ2 እናካፍላለን። 26ን በ2 ስናካፍለው 13 ይሆናል። 43 በ2 መካፈል ስለማይችል ራሱን ወደ ታች እናወርደዋለን ማለት ነው። ስለዚህ 2 43ን አላካፈለችም። እዚህ ጋር የማያካፍል ቁጥሮች ይጠፋሉ። ስለዚህ 2 እዚህ ጋር ኤክስ ትሆናለች፣ ትጋአ ውስጥ አገባም ማለት ነው። አሁንም በተመሳሳይ በ2 ማካፈል አንችልም። ስለዚህ ቀጥታ በ13 እናካፍላለን፣ ሁለቱም ብቸኛ ቁጥሮች ስለሆኑ። ስለዚህ 13ን በ13 እናካፍል 1 እናገኛለን። 43 ደግሞ በ13 መካፈል ስለማይችል አሁንም በተመሳሳይ ራሱ ይወርዳል ማለት ነው። አሁን ደግሞ በ43 እናካፍላለን፣ ምክንያቱም 43 በራሱና በአንድ ብቻ ነው መካፈል የሚችለው። 13 ይጠፋል 43ን ስላላካፈለ። በ43 እናካፍል 1 አያካፍልም፣ 1 ራሱ ይወርዳል። 43 በ13 እናካፍለው 1 ይሆናል። ስለዚህ 43 አሁንም ትጠፋለች 1 ስላላካፈለች ማለት ነው። ስለዚህ አሁን ያለን እዚህ ጋር ቁጥር 2 ስለሆነ የ52 እና የ86 ትጋአ ሀ 2 ይሆናል።
ጥያቄ ቁጥር 6 የ105 ኦቨር 300 ዝቅተኛ ሂሳባዊ ቃል የቱ ነው? ይህም ፍራክሽን ሲምፕሊፋይ ወደ ማድረግ እንሄዳለን ማለት ነው። ስለዚህ ፍራክሽንን ለማቀለል ብዙ አይነት መንገዶችን መጠቀም እንችላለን። እዚህ ጋር የመጀመሪያው መንገድ ምንድን ነው? በተመሳሳይ ቁጥሮች እያካፈለን መሄድ ነው የሚሆነው የመጀመሪያው። ስለዚህ አሁን በ5 እናካፍላለን። ሁለቱም በ5 መካፈል ይችላሉ ማለት ነው። ሁለቱም መካፈል የሚችሉበትን መንገድ ነው። 105ን በ5 እናካፍለው 21 ይሆናል። 300ንም በ5 ነው የምናካፍለው ስንት ይሆንልናል? 60 ይሆንልናል ማለት ነው። አሁንም በስንት ይካፈላሉ? በ3 መካፈል ይችላሉ እነዚህ ቁጥሮች፣ ምክንያቱም 2 ሲደመር 1 3 ስለሆነ ማለት ነው። በ3 ስናካፍለው 21 ሲካፈል ለ3 7፣ 60 ሲካፈል ለ3 20 ይሆናል ማለት ነው። በዝቅተኛ ሂሳባዊ ቃል ሲገለጥ 7 ኦቨር 20 ይሆናል። ግን በዚህ መንገድ ብቻ አይደለም፣ በተለያዩ መንገዶች መስራት እንችላለን። ሌላኛው መንገድ ደግሞ ምንድነው? ትግአ በመፈለግ የላዕሉንና የታህቱን ትግአ እንፈልግና በትግአቸው እናካፍልላቸዋለን ማለት ነው። ይሄኛውም ሌላ መንገድ ነው። ስለዚህ እናንተ የሚቀላችሁን ቶሎ ብዬ ፈተናው ላይ የቱንስ መስራት ይችላለሁ የሚለውን ነገር ነው የምትሰሩት ማለት ነው። ስለዚህ በትግአ ስትሰሩ የ105 እና የ300 ትግአ ስንፈልግ ስንት ይሆናል? 15 ይሆንልናል ማለት ነው። የማካፈል ዘዴን ተጠቅማችሁ መስራት ትችላላችሁ ይሄንን። ስለዚህ 15 ስናገኝ ትንሽ ረዘም ያለ እንትን ይወስድብናል። 105ን በ300 ከዛን ሁለቱንም በ15 እናባዛቸዋለን። ስለዚህ 105ን በ15 ስናካፍለው 7 ይሆናል። 300ን በ15 ስናካፍለው ደግሞ 20 ይሆንልናል ማለት ነው። ስለዚህ በዚህኛውም መንገድ ምን ማድረግ እንችላለን? ዝቅተኛ ሂሳባዊ ቃልን ማስቀመጥ እንችላለን። ሌላኛው ዘዴ ደግሞ በጣም ቀላሏ መንገድ ለብዙ ቁጥሮች የሚሆን በቀላሉ ልትሰሩት የምትችሉት ነገር ነው። የማካፈል ዘዴ የሚመስል ነው። ስለዚህ እዚህ ጋር ምንድነው የምናደርገው? ሁለቱንም ሊያካፈል የሚችል ኮመን ቁጥር ብቻ ነው መውሰድ የምንችለው። ስለዚህ አሁን 105ንም 300ንም በ5 ማካፈል እንችላለን ማለት ነው። ሁለቱንም በ5 ስናካፍላቸው 105ን ስናካፍለው በ5 21 ይሆናል። 300ን በ5 ስናካፍለው 60 ይሆናል። አሁንም በተመሳሳይ በ3 እናካፍሏቸዋለን። ሁለቱም በ3 መካፈል ይችላሉ። 7 እና 20 ይሆናል። ስለዚህ 105 ስር ያለውን ከላይ እናደርገዋለን። 105 ስር 7 አለ፣ 7ን ከላይ 300 ታች ደግሞ 20 አለች፣ 20ን ከታች እናደርጋለን ማለት ነው። በዚህም መንገድ 7 ኦቨር 20 ይመጣል። መልሳችን 7 ኦቨር 20። ጥያቄ ቁጥር 7 የአስርዮሽ ቁጥር 2.337 ትክክለኛው ክፍልፋይ የቱ ነው ይላል። ስለዚህ አስርዮሽን ወደ ክፍልፋይ ለመቀየር መጀመሪያ ይኸውላችሁ ቁጥሩን ያለ ነጥብ እንጽፈዋለን። ነጥቡን እናወጣና ቁጥሩን ስንጽፈው ስንት ነው? 2337 ከላይ ይሆናል፣ ለአል ይሆናል ማለት ነው። በዚህ ሁኔታ ለና መልስ አይሆኑም፣ እንደዚሁ ለይተናል። ስለዚህ ቁጥሩን ከላይ ነው የምናደርገው ካለን 2337 ከላይ ይሆናል። ከታችም የሆነው ደግሞ ታህቱ ይኸውላችሁ ነጥባ ቦታ አንድ እናደርጋለን። ነጥባ ቦታ አንድ እናደርጋለን። ከነጥብ በኋላ ስንት ቁጥር አለን? ከነጥብ በኋላ ያሉትን ቁጥሮች ዳይሬክት ወደ ዜሮ ነው የምንቀይራቸው ማለት ነው። እዚህ ጋር ከነጥብ በኋላ 3 ቁጥሮች አይደል ያሉት? 3 ዜሮ ይኖረናል ማለት ነው። 3 ዜሮ ያለው ደግሞ ሐመር ውሃ ነው። መልሳችን ሐመር ውሃ 2337 ኦቨር 1000 ይሆንልናል። በደንብ ይሁ ነጥቧ ወደ አንድ ተቀየረች። እያንዳንዱ ቁጥሮች ከነጥብ በኋላ ያሉት ደግሞ ወደ ዜሮ ይቀየራሉ ማለት ነው። በቀላሉ ይሄንን መስራት እንችላለን። ጥያቄ ቁጥር 8 የመቶኛ 0.75% ትክክለኛ ክፍልፋይ የቱ ነው? ይሄንን መቶኛ ወደ ክፍልፋይ ስንቀይር መጀመሪያ እቺን ዴሲማል እስኪ ወደ ፍራክሽን እንቀይራት እንዳያስቸግረን 75 ኦቨር 100 ይሆናል አይደለ? ዴሲማሉ ራሱ ማለት ነው። 75 ኦቨር 100% እንላለን። ብዙዎቻችሁ እዚህ ጋር ትሸወዳላችሁ። ፐርሰንቷን ትረሳታላችሁ። 75 ኦቨር 100 ይመልስላችኋል መልሱ። ፐርሰንት ማለት ደግሞ ምን ማለት ነው? ስለዚህ ፐርሰንት ደግሞ ምን ማለት ነው ብለን ስንመለከት ፐርሰንት ከ1 ኦቨር 100 ጋር እኩል ነው አይደለ? በፐርሰንቷ ቦታ ምን እናስገባለን? 1 ኦቨር 100 እናስገባለን ማለት ነው። ስለዚህ 75 ኦቨር 100 ሲባዛ 1 ኦቨር 100 አደረግን የፐርሰንቷን ቦታ ማለት ነው። 75 ሲባዛ በአንድ አደረግን 75 ይሆናል። ኦቨር ብለን 100 ሲባዛ 100 10,000 ይሆናል ማለት ነው። ስለዚህ ወደ ክፍልፋይ ሲቀየር ይሄ ነው። ክፍልፋይ ግን ሁሉ ጊዜ ተቃሎ መቀመጥ መቻል አለበት። ስለዚህ ይሄንን ቁጥር ስናቃልለው በተመሳሳይ ቁጥር እናካፍላለን። 75ን በ25 ስናካፍለው 10,000ንም በ25 እናካፍላለን። ስለዚህ 75 ሲካፈል 25 3 ይሆንልናል። 10,000 ደግሞ በ25 ስናካፍለው 400 ይሆናል ማለት ነው። ይሄ ቁጥር ወደ ክፍልፋይ ሲቀየር 3 ኦቨር 400 ይሆንልናል። መልሳችን ሀሌታ ኋላ ያለው 3 ኦቨር 400 ይሆናል። ጥያቄ ቁጥር 9 ከሚከተሉት ውስጥ ትክክል የሆነው የቱ ነው ይላል።
እንግዲህ ፍራክሽኖች ተሰጥተውናል፣ ዴሲማሎች አሉ። እንግዲህ እነሱ እኩል ናቸው እኩል አይደሉም የሚለውን ደግሞ እስኪ ሰርተን አንድ ላይ እንመልከተው። ስለዚህ የመጀመሪያው ጥያቄ 11/8 is less than 5/4 ይላል። ይህንን ብዙ ጊዜ ፍራክሽን ከሆነ ክሪስ ክሮስ አባዝተን መልሱን እናስቀምጣለን ማለት ነው። ስለዚህ 11ን በ4 አባዛ ነው 44 ይሆናል። ያንሳል 5ን በ8 ስናባዛው 40 ይሆናል ማለት ነው። ስለዚህ 44 ከ40 አያንስም አይደለ? ስለዚህ አይሆንም ማለት ነው። ወደ ለ ስንሄድ ለ ደግሞ ምንድነው የሚለው 0.65 እኩል ይሆናል 13/20 ይላል። ስለዚህ አሁን ይሄንን ወደ ፍራክሽን እንቀይረው እስኪ 65/100 ያው ከነጥብ በኋላ ሁለት ቁጥር ስላለ ኦቨር 100 ይሆናል። ያ 13/20። ስለዚህ እነዚህን እስኪ እናቃላቸው፣ መቃለል ይችላሉ። በ5 ብናቃልለው 13 ይሆናል። 100ን በ5 ብናቃልለው 20 ይሆናል ማለት ነው። ስለዚህ 13/20 እኩል ይሆናል 13/20 አይደለ? ይሄ እውነት ነው ማለት ነው። ስለዚህ መልሳችን ለላ ያለው 0.65 እኩል ይሆናል 13/20። ጥያቄ ቁጥር 10 አንድ ነጋዴ በ1500 ብር የገዛውን ዕቃ በ2000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ወይ ደግሞ በመቶኛ ስንት ይሆናል ይላል። እንግዲህ ጠየቅነው ትርፉን በፐርሰንት ወይ ደግሞ በመቶኛ ይሆናል ማለት ነው። ያው ስለዚህ 1500 ብር ገዝቶ 2000 ብር ከሸጠው ትርፉ መጀመሪያ ስንት ብር ነው የሚለውን ማወቅ መቻል አለብን። በመቶኛ ከማወቃችን በፊት በብር ማወቅ አለብን። ትርፍ ማለት ምንድነው? የሸጠበት ሲቀነስ የገዛበት አይደለ? 2000 ሲቀነስ 1500 500 ይሆናል ማለት ነው። ስለዚህ ይሄ ሰው 500 ብር ነው ያተረፈው። አሁን ይሄን 500 ብር ነው እኛ ወደ መቶኛ የምንቀይረው። ወደ መቶኛ ስንቀይር ያው የተገዛበት ዋጋ ሁሌም 100% ነው። ስለዚህ ይሄ ሰው የገዛው 1500 ብር ነው። 1500 ብር ሁሌም 100% ነው ማለት ነው። ሁሌም የተገዛበት ነገር እንደ 100% ነው የሚወሰደው። ስለዚህ 1500 100% ከሆነ ይሄ 500 ትርፉ በስንት ፐርሰንት ይሆናል? ክሪስ ክሮስ እናባዛለን። ስለዚህ ይሄ የማይታወቀውን ሀ ማለት እንችላለን። ይሄ 1500 ከማን ጋር የተባዛው? ከሀ ጋር የተባዛው እኩል ይሆናል። ይሄ 500 ደግሞ ከ100% ጋር ነው የሚባዛው ማለት ነው። ስለዚህ የምንፈልጋትን ብቻዋን ለማስቀረት ኦቨር 1500 እንላለን። ኦቨር 1500 በሁለቱም ሳይድ እንላለን ማለት ነው። 1500 እዚህ ጋር በ1500 ይጠፋልናል። ሀ ብቻዋን ትቀራለች። 20 በ20 እዚህ ጋር እናጠፋለን። ያው ሳናባዛ ማቃለል ስለምንችል በ5 1 በ5 3 ይሆነናል። ስለዚህ 100 ኦቨር 3% ይሆናል ማለት ነው። ይሄንን ስናካፍለው 100ን ለ3 ስናካፍል 33.333 እያለ ይቀጥላል ፐርሰንት ይሆናል። ስለዚህ የዚህ ጥያቄ መልስ 33.33% ይሆናል። ጥያቄ ቁጥር 11 ከሚከተሉት ውስጥ የ7 1/10ኛ ሲደመር 21 10ኛ ትክክለኛ ውጤት የሆነው የቱ ነው ይላል። ምርጫዎቻችን አሉ። ስለዚህ በመጀመሪያ ይሄኛውን ድብልቁን ፍራክሽን ወደ ክፍልፋይ እንቀይረዋለን ማለት ነው። ስለዚህ ይሄን ለመቀየር ታህቱን በቁጥሩ አባዝተን ለላሉ እንደምራለን። ስለዚህ 10 ሲባዛ በ7 7 ሲደመር 1 71 ኦቨር 10 ሲደመር 21 ኦቨር 10 ዲኖሚኔተራቸው ከተመሳሰለ አንድ ኮመን እንወስዳለን። ስለዚህ ኮመን ከወሰድን በኋላ ላይ ያሉትን እንዳሉ እንደምራቸዋለን ማለት ነው። 10 ወሰድን 71 እና 21ን ዳይሬክት እንደምራቸዋለን። 71 ሲደመር 21 92 ኦቨር 10 ይሆናል። ፍራክሽን ማቃለል እንዳረሱ ወደም እንዳልኳቸው። ስለዚህ አሁን 92 ኦቨር 10 እዛ ምርጫው ስለሌለ በሁለት እስኪ እናካፍለው ማለት ነው። ሄደን 92ን በሁለት ስናካፍለው ከዛ 10ንም በሁለት ስናካፍለው 92 በሁለት ሲካፈል 46 ይሆናል። 10 በሁለት ሲካፈል 5 ይሆናል። ስለዚህ መልሳችን ለ46 ኦቨር 5 ይሆናል። ጥያቄ ቁጥር 12 ከሚከተሉት ውስጥ የ18.26 ሲቀነስ 5.753 ትክክለኛ ውጤት የቱ ነው ይላል። እንግዲህ ይሄ አስርዮሽን መቀነስ ጥያቄ ነው። ስለዚህ አስርዮሾችን ስንቀንስ መጀመሪያ ከነጥብ በኋላ ያሉትን ቁጥሮች እኩል ብናደርጋቸው ይመረጣል ብዙ ጊዜ። ስለዚህ እዚህ ከነጥብ በኋላ 3 ስላለችንም 0 ጨምረን 3 እናደርጋታለን። ስለዚህ 18.2600 ብንጨምርበት ምንም ልዩነት አይፈጥርም። ያው ነጥብ በነጥብ አስትሬት ትጻፋለች። 5.753 እንጽፋለን። ያው መቀነስ አላስተምራችሁ ከ0 3 መቀነስ አይቻልም። ከ5 6 ተበድረን 10 እናረጋታለን። ከ10 3 ስንቀንስ 7 ይሆናል። ከ5 5 ሲቀነስ 0 ይሆናል። ከ2 7 ስለማይቻል አሁንም ከዛ እንድንበደርና 12 ላይ 7 እንቀንስ 5 ይሆናል። ነጥብ እንዳለች ትወርዳለች። 7 ከ5 2
ከዛ 1 ይወርዳል ማለት ነው። ስለዚህ 18.26 ሲቀነስ 5.753 መልሳችን ሀሌታ ውሃ ይሆናል። ጥያቄ ቁጥር 13 ከሚከተሉት ውስጥ የ2.103 ሲባዛ 34.7 ትክክለኛ ውጤት የቱ ነው ይላል። ስለዚህ አሁን ደግሞ አስርዮሽን ወደ ማባዛት እንሄዳለን። ስለዚህ አስርዮሽን ስናባዛ ከነጥብ በኋላ ያሉትን ቁጥሮች እናያለን። እዚህኛው ቁጥር ላይ ከነጥብ በኋላ 3 ቁጥር አሉ ሲደመርንልና እዛች ጋር ከነጥብ በኋላ ስንት አለች? 1። መልሳችን ላይ ከነጥብ በኋላ ግዴታ 4 ቁጥር ሊኖሩ ይገባል ማለት ነው። አሁን ውጤት ነጥቡን እናወጣና የተለያዩ ባይዞ የማባዛ መንገዶች አሉ። እናንተ በጣም የሚቀላችሁን ተጠቀሙ። ይሄ ይቀላል ብዬ ስላሰብኩ ነው። ስለዚህ ነጥቦቹን አወጣን ዳይሬክትሊ ቁጥሮቹን እናባዛቸዋለን እዚህ ጋር። ይሄ ሞር ቀላሉ መንገድ ነው። ወደ ፍራክሽን ቀይራችሁ ማባዛት ትችላላችሁ። 7 ሲባዛ 3 21፣ 1 ጽፌ 2 አለኝ። 7 ሲባዛ 0 0 ነው፣ ሁለቷ ትወርዳለች። 7 ሲባዛ 1 7፣ 7 ሲባዛ 2 14 ይሆናል። 4ን በ3 12፣ 2ን ጽፌ 1 አለኝ። ከዛ 4 ሲባዛ 0 0 ነው፣ 1 ስላለኝ 1 ይሆናል። 4 ሲባዛ 1 4፣ 4 ሲባዛ 2 ደግሞ 8 ይሆናል። አሁን ደግሞ ወደ 3 ስንሄድ 3 ሲባዛ 3 9፣ 3 ሲባዛ 0 0፣ 3 ሲባዛ 1 3፣ 3 ሲባዛ 2 6 ይሆናል። አሁን ዳይሬክት እንደምራችኋለን። 2 ሲደመር 2 4፣ 7 ሲደመር 1 8፣ ሲደመር 9 17፣ 7ን ጽፌ 1 አለኝ። 1 ሲደመር 4 5፣ 5 ሲደመር 4 9፣ ከዛ 1 ሲደመር 8 9፣ 9 ሲደመር 3 12፣ 2ን ጽፌ 1 አለኝ። 6 ላይ ስንደምርበት 7 ይሆናል። ቅድምም ብያችኋለሁ ከነጥብ በኋላ ስንት ቁጥር አለ? 4 አይደለ? 4 ቁጥር ቆጥረን እናስቀምጣለን። መልሳችን ሀሌታ ውሃ 72.49741 ይሆናል። ጥያቄ ቁጥር 14 ከሚከተሉት ውስጥ የ17/7 ሲካፈል 3/5 ትክክለኛ ውጤት የቱ ነው ይላል። እዚህ ጋር ደግሞ ምንድን ነው የምናደርገው? ክፍልፋዮችን እናካፍላለን። ይሄ ሲካፈል ዳይሬክት ስለማይቻል ወደ ሲባዛ እንቀይረዋለን። ሲባዛ ለመቀየር ሁለተኛው ላይ ያለው ቱ ዘ ራይት ያለውን ፍራክሽን ምን እናደርገዋለን? እንገለብጠዋለን ማለት ነው። 3/5 የነበረውን 5/3 እናደርገዋለን። አሁን ሲባዛ አድርገናል። ሲባዛ ሲሆን እንግዲህ አይከብድም፣ ዳይሬክትሊ ማባዛት ነው። 17 ሲባዛ 5፣ 7 ሲባዛ 3 እንላለን። 17ን በ5 ስናባዛው 85 ይመጣልናል። 7ን በ3 ስናባዛው 21 ይመጣልናል ማለት ነው። መልሳችን ዳይሬክት መላ ያለችልን ማለት ነው። የጥያቄ መልስ 85/21 ይሆናል። ጥያቄ ቁጥር 15 በ10 ርቢ ብዜት 350,000 ሲገለጽ የቱ ይሆናል ይላል። እዚህ ጋር ማወቅ ያለባችሁ የ10 ርቢ ላይ ከነጥቧ በፊት ግዴታ የሚሆነው ቁጥር አንድ ዲጂት መሆን አለበት። ከ10 በታች መሆን መቻል አለበት። ከዜሮ በላይ መሆን መቻል አለበት። ይሄ ህግ ነው እንግዲህ ስትማሩ። ስለዚህ በ10 ርቢ ቁጥሮችን ስንገልጽ ነጥቧ ከአንድ ቁጥር በኋላ ነው የምትገባው ማለት ነው። ስለዚህ ፖይንቷ የምትገባው የት ጋር ነው? 3 እና 5 መሃል ነው የምትገባው ማለት ነው። ፖይንቷን እዛ ጋር እናስቀምጥና እዛሽ ጋር ፖይንት ያላት የቱ ነው? አይሆንም፣ ለአይሆንም ሐመፋና ምን አይደለ? ከነጥቡ በኋላ ያሉትን እስኪ እንቁጠራቸው አይደለ? 5 ብለን ስንቆጥራቸው ነጥቧን እዛ ስናስቀምጥ 1 2 3 4 5 ይሆናል ማለት ነው። ዳይሬክትሊ መልሱ መላ ያለው ይሆናል። ይሄ በጣም ቀላል ጥያቄ ነው። ጥያቄ ቁጥር 16 የእኩልነት አረፍተ ነገር 48 ሲደመር 3 ሁለተኛ ሸ እኩል ይሆናል 108 እውነት የሚያደርገው የሸ ዋጋ ስንት ነው ይላል። መጀመሪያ የእኩልነት አረፍተ ነገሩን እንጽፋለን። ሸን ነው እዚህ ጋር እየፈለግን ያለ ነው። 48 ነው፣ ወደዛ እናሳልፋታለን አለ። ሸን ብቻዋን ለማስቀረብ 3/3 ሸ ኢኳልስ ቱ 108 ማይነስ 48 ይሆናል። ከ108 ላይ 48 ስንቀንስ 60 ይሆናል። አሁንም ሸ ብቻዋን ለማስቀረት አጠገቧ ያለውን ፍራክሽን ገልብጠን እናባዛለን ማለት ነው። ታይምስ 2/3 በዛም በኩል እንሄድና ታይምስ 2/3 እንላለን። እዚህ ጋር 2 በ2 ይጠፋል፣ 3ን በ3 ይጠፋል፣ ሸ ብቻዋን ትቀርልናለች። ከማባዛታችን በፊት ሁሌ እናባዛለን ብያችኋለሁ። 3ን በ3 ስናካፍላት 1 ይሆናል። ከዛ በኋላ ሄደን 60ን በ3 ስናካፍለው 20 ይሆናል ማለት ነው። መልሳችን 20 ሲባዛ በ2 40 ይሆናል ማለት ነው። የሸ ዋጋ 40። ይህ ቪዲዮ ፓርት 1 ነው። ፓርት 2 ይቀጥላል። ለፓርት 2 ይህንን ቻናል ሰብስክራይብ አድርጋችሁ ጠብቁን። ይሄ ቪዲዮ ይጠቅማችኋል ለምትሉ ሰዎች ደግሞ ሼር አድርጉላቸው። ላይክ ማድረግ እንዳይረሳ። ጥያቄ የሆነባችሁ በደንብ ያልገባችሁ ቦታ ደግሞ ካለ ኮሜንት ላይ አስቀምጡልን፣ በደንብ እናብራራላችኋለን። መልካም ጊዜ